በኦርቶዶክስ እና በኢራኒስታስ መካከል የተደረገው ውይይት ይህ ነው። ውይይት ሁለት ርዕሱ ያልተቀላቀለ ኢራኒስታስ እንደ ተስፋው መጥቻለሁ አንተም ወይ ለጥያቄዎቼ መልስ መስጠት አለብህ ወይም የምለውን መቀበል። ኦርቶዶክስ ጥሪን ተቀብያለሁ። ነገር ግን መጀመሪያ ያቆምንበትን ነጥብና ውይይታችን ወዴት እንደሚያመራ እናስታውስ። ኢራኒስታስ ቃሉ የማይለወጥ መሆኑን ስጋንም እንደ ተዋሃደ ነገር ግን ወደ ስጋ እንዳልተለወጠ ተስማምተን ነበር። ኦርቶዶክስ እውነትን እንደሚወድ ሰው ተናገረ። ኢራኒስታስ ቀደም ብዬ እንዳልሁት ከነዚያ ታላላቅ መምህራን ጋር መለያየት አስቀኝ ነበር። ነገር ግን ከአፖሊናሪስ ያቀረብካቸው ጥቅሶች በጣም አሳምነውኝ ምንም እንኳ እርሱ ስለ ስጋ መልበስ በተባለው መጽሐፉ ፈጽሞ የተለየ አስተሳሰብ ቢይዝም ስለዚህ ጌታ ስጋን እንደ ተዋሃደ ካንተ ጋር እስማማለሁ። ኦርቶዶክስ ደህና ምን አይነት ስጋና ነፍስ መሆኑን ትቀበላለህ? ግን ምን አይነት ነፍስ ምክንያታዊ ወይስ ሕይወታዊና እንስሳዊ? አፖሊናሪስ ይህን ልዩነት ያደርጋልና ሰው ከስጋ ከሕይወታዊ ነፍስና ከአእምሮ እንደሚሰራ ይናገራል። መጽሐፍ ግን አንዲት ነፍስ ብቻ ያውቃል። ኢራኒስታስ እያንዳንዱ ሰው አንዲት ነፍስ ብቻ እንዳለው ያስረድታል። ኦርቶዶክስ አፖሊናሪስ ግን ሁለት ነፍሶች አሉ ይላል። ቃሉም ምክንያታዊ ያልሆነችውን ነፍስ እንደ ተዋሃደ እርሱ ራሱ ግን በምክንያታዊነቱ ፋንታ እንደሆነ ይናገራል። እንግዲህ ክርስቶስ የተዋሃደው የትኛውን ነፍስ ነው ትላለህ? ኢራኒስታስ መጽሐፍን ተከትዬ ምክንያታዊ ነፍስን እንደ ተዋሃደ እላለሁ። ኦርቶዶክስ አሁን የባሪያ መልክን በሙሉነቱ ተቀበለ። ሙሉ በሙሉ የተበላሸውን ምስል መጠገን ነበረበትና ኢራኒስታስ እውነት ነው። ግን አንድ የሚያደናግር ነገር ማጥራት እፈልጋለሁ። ንገረኝ፣ ክርስቶስን ሰው ብለን ልንጠራው ይገባልን? ኦርቶዶክስ ሁለቱም እግዚአብሔርም ሰውን እግዚአብሔር ቃል ሰው ሆኖ ኢየሱስ ክርስቶስ ተባለ። ስጋ ከመልበሱ በፊት ግን በቀላሉ የእግዚአብሔር ልጅ ቃል ሕይወት ብርሃን ተብሎ ይጠራ ነበር። ከስጋ መልበሱ በኋላ ግን ኢየሱስና ክርስቶስ ተባለ። ኢራኒስታስ እንግዲህ ሰው ሆኖ ሳይለወጥ የነበረውን እየሆነ ከከተለ በቀላሉ የነበረውን ማለትም እግዚአብሔር ብለን መጥራት አለብን። ኦርቶዶክስ እግዚአብሔር ቃል የነበረ ያለ እና የሚኖር የማይለወጥ ነው። ነገር ግን የሰውነትን ባህሪ በመውሰድ ሰው ሆነ። ስለዚህ የወሰደውንና የተወሰደውን ሁለቱን ባህሪያት ማመን ይገባናል። ኢራኒስታስ ከከፍተኛው ክፍሉ መነሳት አለብን። ኦርቶዶክስ ሰው እንደ ሕያው ፍጡር ቀላል ነው ወይስ ድብቅ? ኢራኒስታስ ከስጋና ከነፍስ የተሰራ ድብቅ ነው። ኦርቶዶክስ ከነዚህ ባህሪያት የሚበልጠው የትኛው ነው? ኢራኒስታስ ነፍስ። ኦርቶዶክስ እንግዲህ ሰው ከከፍተኛው ባህሪው መጠራት አለበት። ኢራኒስታስ እንዲሁ ይሆናል። ለምሳሌ እስራኤል ከ75 ነፍሳት ጋር ወደ ግብጽ ወረደ ይላል። እዚህ ሰዎቹ ነፍሳት ተብለዋል። በሌላ ስፍራ መንፈሴ በእነዚህ ሰዎች ሁልጊዜ አይኖርም ስጋ ናቸውና ይላል። ይህም ስጋዊ ማለት ነው። ኦርቶዶክስ ሰው ስጋ ተብሎ የሚጠራው ክፉ በሆነ ትርጉም ብቻ ነውን? ጳውሎስን አስብ፣ ከስጋና ከደም ጋር አልተማከርኩም ሲል ሐዋርያትን ማለቱ ነው። እንዲሁም ስጋ ሁሉ ወደ አንተ ይመጣል ይላል። አንዳንድ ጊዜ ግን ነፍስ የሚለው በመግለጫ ጊዜ ይጠቀማል። ኃጢአት የምትሰራ ነፍስ ትሞታለች እንደሚል። ይህም ሁለት ባህሪያት በአንድነት ሲታመሩ የተዋሃደው ሙሉ ነገር ከታችኛውም ሆነ ከከፍተኛው
ባህሪ ሊጠራ እንደማይችል ያሳያል። ኢራኒስታስ ግን አዳኛችንን ሰው ብለህ ለመጥራት ምን ያስገድድሃል? ኦርቶዶክስ ተቃራኒ የሆኑ መናፍቃን አርዮሳውያንና ሳቤልዮሳውያን አንዱ ባህሪውን ይከፋፍላል፣ ሌላው አካላትን ያደባልቃል። የተለያዩ በሽታዎች በተለያየ መድኃኒት መፈወስ የለባቸውምን? ኢራኒስታስ አሁን ኦርቶዶክስ እንግዲህ አርዮሳውያን በእግዚአብሔር አንድ ባህሪ እንዳለ ማሳመን አለብን። ሳቤልዮሳውያንም 3 አካላት እንዳሉ በተለያዩ ንግግሮች ማሳመን አለብን። ኢራኒስታስ አሁን ግን ከዋናው ጉዳይ አራቅንምን? ኦርቶዶክስ ለፍርዱ የሚያስፈልጉ ነገሮችን እየሰበሰብን ነው። ሁሉም መናፍቃን የክርስቶስን አምላክነትና ሰውነት ተቀብለዋልን? ኢራኒስታስ አንዳንዶች አንዱን ብቻ አንዳንዶችም ሌላውን ብቻ ተቀብለዋል። ኦርቶዶክስ አንዳንዶችም የሰውነቱን አንድ ክፍል ብቻ ተቀብለዋል። ኢራኒስታስ አሁን ግን የምትጠቅሳቸውን ስሞች ንገረኝ። ኦርቶዶክስ ስምዖንና ሜናንደር ወዘተ የክርስቶስን ሰውነት ካዱ። አርጤሞን፣ ቴዎዶጦስ፣ ጳውሎስ፣ ሳሞሳጣዊ ወዘተ አምላክነቱን ካዱ። አርዮስና ኤውኖሚዮስ እንስሳዊ ነፍስ እንዳልነበረው አሉ። አፖሊናሪስ ደግሞ አእምሮ እንዳልነበረው ተናገረ። እንግዲህ እነዚህን ሰዎች ለማዳን ሳንሞክር ወደ ጥፋት እንዲወድቁ እንተዋቸዋለንን? ኢራኒስታስ ያ ሰውነት የጎደለው ነገር ነው። ኦርቶዶክስ እንግዲህ የተለያዩ በሽታዎች በተለያየ ሕክምና ይታከማሉ። የተለያዩ ተክሎችም የተለያየ እንክብካቤ ይፈልጋሉ። እንዲሁም የተለያዩ ስህተቶች በተለያየ መንገድ ሊታከሙ ይገባል። ኦርቶዶክስ እንግዲህ ለፉቲኛኖሳውያን ወይም ለማርሴሊያኖሳውያን ምን ማስተማር ይገባል? ኢራኒስታስ በክርስቶስ አምላክነት ማመን ኦርቶዶክስ እንግዲህ ስለ ሰውነቱ ማውራት አያስፈልገንም? ኢራኒስታስ ኦርቶዶክስ አርዮሳውያንን ወይም ኤውኖሚያኖሳውያንን ስለ ሥጋ መልበሱ ስንነጋገር በእምነታቸው ላይ ምን መጨመር አለብን? ኢራኒስታስ ክርስቶስ ነፍስ እንደ ተዋሃደ ማስተማር ኦርቶዶክስ አፖሊናሪያኖሳዊ ውንስ ምን ማስተማር ይገባል? ኢራኒስታስ ምክንያታዊ ነፍስ እንደ ተዋሃደ እንዲሁም ምክንያታዊ ነፍስ ከእንስሳዊቱ እንዳልተለየች ማስተማር ኦርቶዶክስ ግኖስቲኮችና ማኒካውያንስ ምን ያምናሉ? ምንስ ይክዳሉ? ኢራኒስታስ የክርስቶስን አምላክነት እንደሚያምኑ ይናገራሉ፣ ሰውነቱን ግን አይቀበሉም። ኦርቶዶክስ እንግዲህ ሰውነቱን እንዲቀበሉ ማሳመን አለብን። የእግዚአብሔር ሥርዓተ ድህነትንም ምናባዊ አይደለም ብለው እንዲያምኑ ማስተማር አለብን። ኢራኒስታስ ያ ግዴታችን ይሆናል። ኦርቶዶክስ እንግዲህ ክርስቶስን እግዚአብሔር ብቻ ሳይሆን ሰው ብለውም ሊጠሩት እንደሚገባ እንነግራቸዋለን። ኢራኒስታስ ትክክል ነው። ኦርቶዶክስ እስቲ እኛ ራሳችን ክርስቶስን ሰው ብለን ለመጥራት ከተቆጠብን እንዴት እነርሱን ሰው ብለው እንዲጠሩት እናዛለን? በአለመጣጣማችን ይወቅሱናል። ኢራኒስታስ እኛ ከእነርሱ ጋር አንስማማም፣ ምክንያቱም ቃሉ ሥጋንና ምክንያታዊ ነፍስን እንደ ተዋሃደ እናምናለን። ኦርቶዶክስ ከተቀበልን ስሙን ለምን እንሻሻለን? ኢራኒስታስ ክርስቶስ ከሚከበረው ነገር መነሳት አለበት። ኦርቶዶክስ ያንን ሐሳብ እስከ መጨረሻው አስከትለው እንግዲህ የተሰቀለ እና የተነሳ ብለህ መጥራትንም ትተዋለህ። ኢራኒስታስ እነዚያ ቃላት ሕማሙን ያመለክታሉ። ያንን መካድ መዳናችንን ማጥፋት ይሆናል። ኦርቶዶክስ ሰው የሚለው የባህርይ ስም ነው። ስለዚህ መደበቁ ባህሪውን መካድ ነው። ያም ሕማሙን መካድ ነው። ይህም መዳናችንን ማጥፋት ነው። ኢራኒስታስ የተዋሃደውን ባህሪ ማወቅ አስፈላጊ መሆኑን አምናለሁ። ግን
አዳኛችንን ሰው ብሎ መጥራት የጌታን ክብር ያሳንሳል ብዬ አስባለሁ። ኦርቶዶክስ እንግዲህ ራሱን ሰው ብሎ ከጠራው ከአዳኛችን ወይም እንዲሁ ከተናገሩት ከጴጥሮስና ከጳውሎስ ይልቅ ጠቢብ ነህን? ኢራኒስታስ እነዚያ ቃላት የነበሩት ገና ላላመኑት ሰዎች ነበር። አሁን ግን የዓለም ብዙ ክፍል አምኗል። ኦርቶዶክስ አሁንም አይሁድ፣ አሕዛብና ብዙ መናፍቃን አሉ። ለእያንዳንዳቸውም ሁኔታቸውን የሚስማማ ትምህርት መቅረብ አለበት። ነገር ግን ይህን ትተን ክርስቶስን እግዚአብሔርና ሰው ብለን በመጥራት ምን ጉዳት አለ? ሰውነቱ እንደ አምላክነቱ ፍጹም አይደለምን? ኢራኒስታስ እንደዚያ ነው። ብዙ ጊዜ እንዲሁ ብያለሁ። ግን ሰው ብሎ መጥራት በተለይ ክርስቲያኖች እርስ በርሳቸው ሲነጋገሩ አላስፈላጊ ይመስለኛል። ኦርቶዶክስ ጳውሎስና ጢሞቴዎስ ክርስቲያኖች ነበሩ። ጳውሎስም ተደራዳሪ የሚለው ስም እርሱ እግዚአብሔርም ሰውን መሆኑን በሚያሳይበት ስፍራ ክርስቶስን ሰው ብሎ ጠርቶታል። እርሱ እንደ እግዚአብሔር ከአብ ጋር በአንድ ባህሪ ተዋህዶ አለው። እንደ ሰው ግን የባሪያን መልክ ከኛ በመውሰዱ ከኛ ጋር ተዋህዶ አለው። ኢራኒስታስ ኑሴስ ተደራዳሪ አልተባለምን? ኦርቶዶክስ እርሱ በእግዚአብሔርና በሰውም መካከል ያለው የመካከለኛው ምሳሌ ነበር። ግን ምሳሌ ከእውነቱ ጋር አይደርስም። በባህሪው እግዚአብሔር አልነበረም። ነገር ግን ለፈርዖን እንደ አምላክ ተሾመ። ኢራኒስታስ ግን የእውነተኛውን አርአያ ግልጽ ምልክት የሌለው ነገር ምሳሌ ሊሆን ይችላልን? ኦርቶዶክስ የንጉሥ ምሳሌዎች የሕያው ንጉሡ ናቸው። ግን ሕይወትና አእምሮ የላቸውም። የሚያሳዩትም ፊቱን ብቻ ነው። እንዲሁም ሙሴ እንደ ምሳሌ አማላጅ ነው። ክርስቶስ ግን በእውነት ተደራዳሪ ነው። ነገር ግን በዕብራውያን ምልክት ስለ መልከ ጼዴቅ የተባለውና ከክርስቶስ ጋር እንዴት እንደ ተነሳሰረ አስታውስ። ኢራኒስታስ ዕብራውያን ምዕራፍ 7 ጥቅስ 1-19 ይደግማል። ኦርቶዶክስ ምንባቡን ሙሉ በሙሉ በመድገምህ መልካም አደረግህ። እንግዲህ ይህ መግለጫ በባህሪውና በእውነቱ ለመልከ ጼዴቅ ይስማማልን? ኢራኒስታስ ጳውሎስ ያጣመረውን ማን ሊለይ ይደፍራል? ኦርቶዶክስ ማለትህ መግለጫው ለመልከ ጼዴቅ በባህሪው ይስማማል ማለት ነው። እንግዲህ እርሱ ሰው ነበርን? ኢራኒስታስ ሰው ነበር። ኦርቶዶክስ የተወለደ ነበር ወይስ ያልተወለደ? ኢራኒስታስ ምን አይነት የማይገባ ጥያቄ ነው። ኦርቶዶክስ የአንተ ጥፋት ነው። መልስ ስጠኝ። ኢራኒስታስ በእርግጥ ያልተወለደ አብ እግዚአብሔር ብቻ ነው። ኦርቶዶክስ ነገር ግን ስለ መልከ ጼዴቅ አባት የሌለው እናት የሌለው መጀመሪያና ፍጻሜ የሌለው ይላል። ይህን እንዴት ታስተውላለህ? ኢራኒስታስ ይህ ንባብ እጅግ ጥልቅ ነው። ብዙ ማብራሪያም ያስፈልገዋል። ኦርቶዶክስ ጳውሎስ የሚለው ከሰው ባህሪ በላይ በሆኑ ነገሮች ክርስቶስ የመልከ ጼዴቅ አርአያ ነው ማለቱ ነው። የመመሳሰል ነጥቦቹን አስብ። ክርስቶስ በሥጋ አባት ነበረውን? ኢራኒስታስ በእርግጥ አልነበረውም። ኦርቶዶክስ በአምላክነቱ እናት ነበረችውን? ኢራኒስታስ በፍጹም አልነበረችውም። ኦርቶዶክስ እንግዲህ ዘር ቁጥር የሌለው ተብሎ የሚጠራው መለኮታዊ ልደቱ ሊገለጥ ስለማይችል ነው። እንዲሁም እንደ እግዚአብሔር መጀመሪያም መጨረሻም የለውም። ኢራኒስታስ በዚህ እስማማለሁ። ነገር ግን ያ ንግግር ለመልከ ጼዴቅ እንዴት ይስማማል? ኦርቶዶክስ ለእርሱ እንደ ምሳሌ ለክርስቶስ ግን በእውነተኛ ፍጹምነት ስለ መልከ ጼዴቅ ዘር ቁጥር አልተሰጠምና ዘር ቁጥር የሌለው ተብሎ ተነግሯል። ኢራኒስታስ ይህም ስለ ወላጆቹ ነው። ኦርቶዶክስ አሁን እነዚህ ነገሮች በመጽሐፍ ቅዱስ ሥርዓት ለእርሱ እንደ ምሳሌ ተጠቅሰዋል። ኢራኒስታስ ምስል አርአያውን ያሳይ ይገባዋል። ኦርቶዶክስ
ጳውሎስ ሰውን የእግዚአብሔር ምስል ብሎ አልጠራውምን? እንደ አንተ አባባል እንግዲህ ሰው ያልተፈጠረ፣ ያልተወሰነ፣ ያልተዋሃደ መሆን ነበረበት። በቃል ሁሉን መፍጠር፣ መታመም ወይም ሕመም፣ መስማት ወይም መቆጣት ወይም ኃጢአት መስራት አይገባውም ነበር። ኢራኒስተስ ሰው በሁሉም ነገር የእግዚአብሔር ምስል አይደለም። ኦርቶዶክስ ነገር ግን በሚመስልባቸው ነጥቦችም ከእውነቱ ያነሰ ሆኖ ይገኛል። ኢራኒስተስ ቀበላለሁ። ኦርቶዶክስ ጳውሎስ ልጁን የማይታየው እግዚአብሔር ምስል ብሎ ይጠራዋል። ኢራኒስተስ ምን ልጁ አብ ያለውን ሁሉ የለውምን? ኦርቶዶክስ አባት አይደለም፣ ምክንያት የሌለው አይደለም፣ ያልተወለደም አይደለም። ኢራኒስተስ እንዲህ ቢሆን ልጅ ባልተባለ ነበር። ኦርቶዶክስ እንግዲህ ምስል አርአያ ያለውን ሁሉ እንደማይኖረው እውነት ነው። ኢራኒስተስ እውነት ነው። ኦርቶዶክስ እንግዲህ መልከጼዴቅ ለእግዚአብሔር ልጅ የተመሰለ የተባለው በዚህ ሁኔታ ነው። ኢራኒስተስ ሌሎቹን ብንቀበልም የቀኖች መጀመሪያ የሌለው የሚለውን እንዴት እንረዳ? ኦርቶዶክስ መጽሐፍ መቼ እንደተወለደ ወይም መቼ እንደሞተ አይነግረንም። የእግዚአብሔር ልጅ ግን በእውነት መኖር አልጀመረም፣ መኖሩም አያበቃም። ስለዚህ በእውነት ለእግዚአብሔር የሚገቡት ነገሮች መልከጼዴቅ የክርስቶስ ምሳሌ ነበር። ነገር ግን ሊቀ ካህንነትን ለሰው የሚገባው ስለሆነ እርሱ በእውነት የአሕዛብ ካህን ነበር። ክርስቶስም በሥርዓቱ ሊቀ ካህን ሆኖ ለሰዎች ሁሉ ያን ቅዱስና አዳኝ መሥዋዕት አቀረበ። ኢራኒስተስ ስለዚህ ጉዳይ ረጅም ውይይት አድርገናል። ኦርቶዶክስ ከዚያም በላይ ቦታ ነበር። አንተ ራስህ ይህ ክፍል አስቸጋሪ ነው ብለህ ነበር። ኢራኒስተስ ወደ ዋናው ነገር እንመረስ። ኦርቶዶክስ የት ደርሰን ነበር? ኢራኒስተስ ሰው ክርስቶስ ኢየሱስ የሚለውን ክርስቶስን እግዚአብሔር ብቻ ሳይሆን ሰው ብለንም መጥራት ትክክል መሆኑን ለማሳየት ነበር። ኦርቶዶክስ ከዚህ መንገድ ያወጣንን አስታውሳለሁ። አማላጅ ስለሚለው ቃል ጥያቄ አነሳ። እንግዲህ ክርስቶስን ሰው እንደ እግዚአብሔር መጥራት እንዳለብን ትቀበላለህን? ኢራኒስተስ የእግዚአብሔር ልጅ ነውና እግዚአብሔር ብዬ እጠራዋለሁ። ኦርቶዶክስ እርሱ ራሱን የእግዚአብሔር ልጅ ብሎ ጠራ፣ ሰው ብሎም ጠራ እኮ። ኢራኒስተስ ሰው የሚለው ስም እንደ እግዚአብሔር አይስማማውም። ምክንያቱም እግዚአብሔር የሚለው የባህርይ ስም ሲሆን ሰው የሚለው የሥርዓተ ድህነት ስም ነው። ኦርቶዶክስ ያ ሥርዓተ ድህነት እውነተኛ ነውን ወይስ ምናባዊ? ኢራኒስተስ እውነተኛ ነው። ኦርቶዶክስ እንግዲህ እውነተኛ ከሆነ ሰው መሆኑን ከዚህ ጋር አንድ ከሆነ ሰው የሚለው ስም ለእርሱ እውነተኛ ስም ነው። ምክንያቱም የሰውን ባህሪ በመውሰዱ ሰው ተባለ። ኢራኒስተስ ይህ ከሕማሙ በፊት ብቻ ነው። ኦርቶዶክስ ከትንሣኤው በኋላም ጭምር በሰው ትንሣኤ ሆነ ይላል። ማለቱም ክርስቶስን ነው። ከእውነት ሰባኪዎች ይልቅ ጠቢባን ነን ብለን አናስብ። ኢራኒስተስ እንዲህ አላሰብም። ነገር ግን ይህን ስም የምንጠቀምበትን አስፈላጊነት አላየሁም። ኦርቶዶክስ ማርኪዮናውያንና ማኒካውያንን ለመመለስ መጠቀም አለብህ። ኢራኒስተስ ለእነርሱ ምናልባት ሊያስፈልግ ይችላል። ኦርቶዶክስ ነገር ግን ምዕመናንን በእውነት መከላከያ ላይ ለምን አናሰለጥናቸውም? እነርሱም ሊዋጉ አይገባቸውምን? በእኛስ ለወታደሮች እንደ አለቆች አይደለንምን? በእኛ መሪነት ሥርዓታቸውን እንዲጠብቁ አይገባቸውምን? እንዲሁም ሐኪም ለተፈጥሮ የጎደለውን ባህሪ ማከል አለበት። ሙቀት ከበዛ ብርድን መጨመር አለበት። ጌታም ይህኑ አደረገ። ኢራኒስተስ የት? እንዴት? ኦርቶዶክስ አይሁድ እርሱን ምን ይመስላቸው ነበር? ኢራኒስተስ ሰው ኦርቶዶክስ እንግዲህ እርሱ ደግሞ እግዚአብሔር መሆኑን ፈጽመው አያውቁም ነበር። ኢራኒስተስ አዎን ኦርቶዶክስ ስለዚህ ይህን መማር አስፈላጊ ነበር። ኢራኒስተስ
በእርግጥ ኦርቶዶክስ እንግዲህ የተናገራቸውን ስማ፣ ብዙ መልካም ሥራዎችን አሳየኋቸው እና የቀረውን ክፍል ኢራኒስታስ ግን በዚያ ራሱን ሰው ሳይሆን እግዚአብሔር መሆኑን አሳየ። ኦርቶዶክስ ሰው መሆኑን ማሳየት አያስፈልግም ነበርና እንዲሁም ፈሪሳውያንን እርሱን እንደ ተራ ሰው የሚመለከቱትን ክርስቶስ የዳዊት ልጅ ከሆነ እንዴት የዳዊት ጌታ ሆነ ብሎ ጠየቃቸው። ኢራኒስታስ ይህ በአንተ ላይ ይቃወማል፣ በዚያ ራሱን የዳዊት ልጅ ሳይሆን የዳዊት ጌታ ብሎ ጠራ። ይህም የትኛውን ስም እንደሚመርጥ ያሳያል። ኦርቶዶክስ ምንባቡን በጥንቃቄ አትመለከትም። እንዴት ልጁ ሆነ ብሎ ጠየቀ። ጌታ ነው እንጂ ልጅ አይደለም አላለም። እንዴት ልጁ ሆነ አለ። ይህም በአንድ ሁኔታ ጌታ ነው፣ በሌላ ሁኔታ ልጅ ነው ማለቱ ነው። ይህም አምላክነትና ሰውነት ሁለቱም ያሳያል። ኢራኒስታስ ክርክር አያስፈልግም። ራሱ የዳዊት ልጅ ተብሎ መጠራትን አያስፈልግም። ኦርቶዶክስ እንግዲህ ለከነዓናዊቱ ሴት፣ ለዓይነ ስውራኑ ሆሳዕና ለዘመሩለት ሕዝቦች ለምን እንዲህ አላስተማራቸውም? ኢራኒስታስ ከትንሣኤው በፊት እነዚህን አጠራሮች ታገሳቸው። ምክንያቱም ገና ፍጹም ያላመኑትን ድካም ተመልክቶ ራሱን አስማማ። አሁን ግን ከተነሳ በኋላ እነዚያ ስሞች አሮጌ ሆነዋል። ኦርቶዶክስ ጳውሎስ ፍጹማን ውስጥ ነበር ወይስ ያልፈጸሙ? ኢራኒስታስ በከባድ ነገሮች ላይ መቀለድ አይገባም። ኦርቶዶክስ መለኮታዊ ቃላትን ማንበብንም ማቃለል አይገባም። ኢራኒስታስ ራሱን ለማዳን የማይጨነቅ እንዴት ያለ ሰው አለ? ኦርቶዶክስ ስለ ጳውሎስ ጥያቄህን መልስ። ኢራኒስታስ በግልጽ ሁኔታ ፍጹም መምህር ነው። ኦርቶዶክስ መስበክ መቼ ጀመረ? ኢራኒስታስ ከስጢፋኖስ ሞት በኋላ። ኦርቶዶክስ ከራሱ ሞት በፊትም ከዳዊት ዘር ሲል ስለ ክርስቶስ ተናገረ። ሌሎች ጥቅሶችንም ልጠቅስ እችል ነበር፣ ግን ከመጠን በላይ ይሆናል ብዬ አስባለሁ። ኢራኒስታስ ጌታችን ስለ ሥጋው እንደ ተናገረ ለማሳየት ቃል ገብተህ ነበር፣ እንደ አምላክነቱ እንደ ተናገረ እንደምትል ኦርቶዶክስ መኖር ብቻ ሲታይ፣ ሲበላ፣ ሲደክም፣ ሲተኛ መታየቱ በቂ ማስረጃ ነበር። ነገር ግን ከትንሣኤው በኋላ እጆቼንና እግሮቼን ተመልከቱ ያለውን አስታውስ። አሁን የገባሁትን ቃል ፈጽሜአለሁ። ክርክርን ተዉ፣ ሁለቱን ባህሪያቱን እወቅ። ኢራኒስታስ ከአንድነቱ በፊት ሁለት ነበሩ፣ ነገር ግን ከተዋሃዱ በኋላ አንድ ባህሪ ሆኑ። ኦርቶዶክስ አንድነቱ መቼ ሆነ? ኢራኒስታስ በጽንሱ ጊዜ። ኦርቶዶክስ ቃሉ ከጽንሱ በፊት ነበረን? ኢራኒስታስ አሁን ከዘላለም በፊት። ኦርቶዶክስ ሥጋውስ ከዚያ በፊት ነበረ? ኢራኒስታስ በፍጹም አልነበረም። ኦርቶዶክስ በኋላ በመንፈስ ቅዱስ ተፈጠረ። ኢራኒስታስ እንዲሁ እላለሁ። ኦርቶዶክስ እንግዲህ ከአንድነቱ በፊት ሁለት ባህሪያት አልነበሩም፣ አንድ ብቻ ነበረ። ማለትም አምላክነት፣ ያ ዘላለማዊ ባህሪ ከዘመናት በፊት የነበረው ሥጋ መልበሱን ወይም ሰው መሆኑን ከአንድነቱ ትለያለህን? ኢራኒስታስ አይ ኦርቶዶክስ ትክክል ሥጋን በመውሰዱ ሥጋ ለበሰና ኢራኒስታስ እንዲሁ ይመስራል። ኦርቶዶክስ መውሰዱን አንድነቱን አካትቷል። ኢራኒስታስ አሁን ኦርቶዶክስ እንግዲህ አንድነቱ ሰው መሆን ከሆነ ሰውን የሆነው የሰውን ባህሪ በመውሰዱ ከሆነ የእግዚአብሔር ቅርጽ የባሪያን ቅርጽ ከተቀበለ እንግዲህ ከአንድነቱ በፊት አንድ ባህሪ ነበረ፣ ማለትም መለኮታዊው። ኢራኒስታስ በክርክርህ አሳትከኝ። ኦርቶዶክስ እሺ፣ ውይይቱን እንደገና እንጀምር። ሥጋ መልበሱ በነገሩ ባህሪ ከአንድነቱ ይለያልን? ኢራኒስታስ በጣም ኦርቶዶክስ ልዩነቱ በምን እንደሆነ በበለጠ ግለጽ፣ አብራራ። ኢራኒስታስ ስሞቹ ራሳቸው ያሳያሉ።
ሥጋ መልበስ ማለት ሥጋን መውሰድ ነው። አንድነት ደግሞ የተለዩ ነገሮች መገናኘት ነው። ኦርቶዶክስ ሥጋ መልበሱ ከአንድነቱ በፊት ነውን? ኢራኒስታስ አይ ኦርቶዶክስ እንግዲህ አንድነቱ በሰንሱ ጊዜ ሆነ። ኢራኒስታስ አሁን ኦርቶዶክስ እንግዲህ በሥጋ መውሰዱና በአንድነቱ መካከል አንድም ክስበት ካልገባ የተወሰደውም ባህሪ ከመውሰዱና ከአንድነቱ በፊት ካልነበረ እንግዲህ ከአንድነቱ በፊት ማለትም በሥጋ መልበሱ በፊት አንድ ባህሪ ብቻ ነበረ። ከአንድነቱ በኋላ ግን ሁለት ናቸው። ኢራኒስታስ ክርስቶስ ከሁለት ባህሪያት እንደሆነ እላለሁ፣ ነገር ግን ሁለት ባህሪያት አልልም። ኦርቶዶክስ እንግዲህ ከሁለት ባህሪያት እንዴት ሆነ? እንደ በወርቅ የተለበጠ ብር ነውን? ወይስ እንደ ከወርቅና ከብር የተሰራ ቅልቅል? ወይስ ከእርሳስና ከቲን የተሰራ ማጣበቂያ? ኢራኒስታስ አይ አንድነቱ የማይነገርና የማይገባ ነው። ኦርቶዶክስ እኔም የአንድነቱ መንገድ ሊገባ እንደማይችል አምናለሁ፣ ነገር ግን መጽሐፍ ቅዱስ እያንዳንዱ ባህሪ ከአንድነቱ በኋላም ሳይለወጥ እንደሚኖር አስተምሯል። ኢራኒስታስ መጽሐፍ ቅዱስ ይህን የት ያስተምራል? ኦርቶዶክስ መጽሐፍ ቅዱስ በዚህ ትምህርት የተሞላ ነው። ኢራኒስታስ ማስረጃ ስጠኝ። ኦርቶዶክስ የእያንዳንዱን ባህሪያት መኖራቸውን አትቀበልምን? ኢራኒስታስ ከአንድነቱ በኋላ አይደለም። ኦርቶዶክስ እንግዲህ ይህን ከመጽሐፍ ቅዱስ እንማር። ኢራኒስታስ ለመጽሐፍ ቅዱስ እገዛለሁ። ኦርቶዶክስ ዮሐንስ በመጀመሪያው ቃል ነበረ ይላል። ይህን ስለ ሥጋው ትናገራለህን? ወይስ ከዘመናት በፊት ከአብ ስለ ተወለደው ቃል? ኢራኒስታስ እነዚህ ቃላት ስለ ቃሉ ናቸው፣ ነገር ግን ከተዋሃደበት ሥጋ አይለየውም። ኦርቶዶክስ እኔም ሥጋውን ከቃሉ አይለየውም፣ ነገር ግን አንድነቱን ውህደት አላደረገውም። ኢራኒስታስ ከአንድነቱ በኋላ አንድ ባህሪ ብቻ አውቃለሁ። ኦርቶዶክስ ወንጌላውያን የጻፉት ከአንድነቱ በፊት ነውን? ወይስ በኋላ? ኢራኒስታስ በግልጽ ሁኔታ በኋላ ከመንፈስ ቅዱስ መውረድ በኋላ። ኦርቶዶክስ እንግዲህ የዮሐንስን ቃላት ከማቴዎስ ወንጌል መጀመሪያት ጋር አነጻጸር። እነዚህን ሁለት ንግግሮች በአንድ ባህሪ ልታስማማ ትችላለህን? አይቻልም። ኢራኒስታስ እንዲህ ስትናገር አንተ አንድያ ልጁን ወደ ሁለት አካላት ትከፍለዋለህ። ኦርቶዶክስ አይ እኔ ለአንድ ልጅ ለጌታችን ለኢየሱስ ክርስቶስ ሰግዳለሁ፣ ነገር ግን በአምላክነትና በሰውነት መካከል ያለውን ልዩነት ተምሬአለሁ። አንተ ግን ከአንድነቱ በኋላ አንድ ባህሪ የምትል ሆይ ይህን ከወንጌሎቹ መግቢያዎች ጋር ለማስማማት ሞክር። እነዚህ ሁለቱም በመጀመሪያው መኖርና በሥጋ ከአብርሃምና ከዳዊት መውረድ ለጌታ ክርስቶስ የሚመለከቱ ናቸው። ኢራኒስታስ ተጠንቀቅ፣ ይህ ከአንድነቱ በኋላ አንድ ባህሪ እንደምትል ይመስላል። ኦርቶዶክስ እሺ ሥጋን መጥቀስ አያስፈልገኝም፣ ሁለቱንም ለክርስቶስ ጠቀማለሁ። ኢራኒስታስ እኔም ይህን ቀበላለሁ። ኦርቶዶክስ እኔ ግን በእርሱ ውስጥ ሁለት ባህሪያትን እየተመለከትሁ እንዲህ እላለሁ፣ ለእያንዳንዱም የሚገባውን እሰጣለሁ። ክርስቶስ አንድ ባህሪ ከሆነ እንዴት እንደ በመጀመሪያው መኖርና ከፍጥረታት መውረድ ያሉ ተቃራኒ ነገሮች ለአንድ ባህሪ ሊገቡ ይችላሉ? ይህንም አስብ። እግዚአብሔር ቃል የሁሉ ፈጣሪ ተብሎ ሊጠራ ይገባዋልን? ኢራኒስታስ አሁን መጽሐፍ ቅዱስ እንዲህ ያስተምራል። ኦርቶዶክስ አዳምን በምን ቀን ፈጠረ? ኢራኒስታስ በስድስተኛው ቀን። ኦርቶዶክስ
ከአዳም እስከ አብርሃም ስንት ትውልዶች አሉ? ኢራኒስታስ 20 ይመስለኛል። ኦርቶዶክስ ከአብርሃም እስከ ክርስቶስ። ማቴዎስ ስንት ትውልዶችን ይቆጥራል? ኢራኒስታስ 42። ኦርቶዶክስ እንግዲህ ክርስቶስ አንድ ባህሪ ከሆነ እንዴት ፈጣሪ ሆኖ ከዚያ ብዙ ትውልዶች በኋላ በድንግል ማኅፀን ተወለደ? እንዴት የአዳም ፈጣሪ ሆኖ እንዲሁም የአዳም ዘሮች ልጅ ሆነ? ኢራኒስታስ ከዚህ በፊት እንዳልሁት ሁለቱም ነገሮች ሥጋ ለባሹ አምላክ ይመለከታሉ። እኔ አንድ የቃሉን ባህሪ ሥጋ የለበሰውን አውቃለሁ። ኦርቶዶክስ መልካም ጓደኛዬ ሁለት የቃሉ ባህሪያት ሥጋ ለበሱ አልልም። የቃሉ ባህሪ አንድ መሆኑን አውቃለሁ። ነገር ግን ሥጋ ለባሽ የሆነበት ሥጋ ከእርሱ የተለየ ባህሪ እንዳለውም አውቃለሁ። አንተም ይህን እንደምትቀበል አስባለሁ። ሥጋ መልበሱ ለውጥን አካተተን? ኢራኒስታስ እንዴት ሥጋ እንደ ለበሰ አላውቅም፣ ነገር ግን ሥጋ እንደ ለበሰ አምናለሁ። ኦርቶዶክስ እንደ ፈሪሳውያን ያለ የውሸት ድንቁርና። እኔ ግን በግልጽ እንዲህ እላለሁ፣ ሥጋ መልበሱ ከማንኛውም ለውጥ ነፃ ነበር። ከሥጋ በኋላ መለኮታዊ ስሞች ሊገቡለት አይችሉም ነበር። ኢራኒስታስ ቃሉ የማይለወጥ መሆኑን ብዙ ጊዜ አመኛለሁ። ኦርቶዶክስ እንግዲህ ሥጋን በመውሰዱ ሥጋ ለበሰ? ኢራኒስታስ አዎን። ኦርቶዶክስ እንግዲህ ሥጋ የለበሰው የቃሉ ባህሪ አንድ ነው። ቃሉም ሥጋ የለበሰበት ሥጋ ሌላ ባህሪ ነው። ኢራኒስታስ በግልጽ ኦርቶዶክስ እንግዲህ ወደ ሥጋ ተለወጠን? ኢራኒስታስ በፍጹም አይደለም። ኦርቶዶክስ እንግዲህ በአንተ እምነት መሠረት ባህሪያቱ አልተከላከሉም፣ ነገር ግን ሙሉ ሆነው ከተሉ። አንድ ወንጌላዊ መለኮትን ይገልጻል፣ ሌላው ሰውነትን ለአንዱ ክርስቶስ እንደሚከባ እርሱ ራሱን አንድ ጊዜ የእግዚአብሔር ልጅ ሌላ ጊዜ የሰው ልጅ ብሎ ይጠራል። አንድ ጊዜ እናቱን እንደ እናቱ ያከብራል፣ ሌላ ጊዜ ግን እንደ ጌታ ይገሥጻታል። ናዝሬትና ቅፍርናሆም አገሩ ናቸው። ሆኖም አብርሃም ከመሆኑ በፊት እኔ ነኝ ይላል። ይህ ሁለት ባህሪያት እንዳሉ ያሳያል። ኢራኒስታስ ሁለት ባህሪያት ማለት ሁለት ልጆች ማለት ነው። ኦርቶዶክስ እንግዲህ ጳውሎስ ከነፍስና ከሥጋ ተሰርቷል ማለት ሁለት ጳውሎሶች ማለት ነውን? ኢራኒስታስ ጉዳዩ ተመሳሳይ አይደለም። ኦርቶዶክስ ይህን አውቃለሁ። በኋላኛው ጉዳይ አንድነቱ የተፈጥሮ ነው። በአንድ ጊዜ የተፈጠሩና የተፈጠሩ ነገሮች መዋሃድ ነው። በፊተኛው ግን ከጸጋ የመጣ ከተፈጥሮ በላይ የሆነ ሥራ ነው። ነገር ግን በዚያ ጉዳይ አንድነቱ ተፈጥሯዊ ቢሆንም የባህሪያቱ ባህሪያት ሳይከላከሉ ይኖራሉ። ኢራኒስታስ ባህሪያቱ ሳይከላከሉ ከቀሩ ነፍስ ከሥጋ ጋር ምግብን እንዴት ትፈልጋለች? ኦርቶዶክስ ነፍስ አትፈልግም፣ ነገር ግን ከእርሷ ሕይወትን የሚቀበለው ሥጋ እስከ ሞት ድረስ የአካል ፍላጎቶችን ይሰማል። ኢራኒስታስ እንግዲህ ረሃብና ጥማት የነፍስ ባህሪያት አይደሉምን? ኦርቶዶክስ እንደዚያ ቢሆን ኖሮ ነፍስ ከሥጋ ሞት በኋላም እነዚህን ትሰማ ነበር። ኢራኒስታስ የነፍስ ባህሪያት ምንድናቸው? ኦርቶዶክስ አስተዋይ መሆን፣ ቀላል መሆን፣ የማትሞት መሆን፣ የማትታይ መሆን። ኢራኒስታስ የሥጋውስ? ኦርቶዶክስ የተዋሃደ መሆን፣ የሚታይ መሆን፣ የሚሞት መሆን። ኢራኒስታስ እና ሰው ከነዚህ ሁለቱ ይቋቋማል? ኦርቶዶክስ አዎን። ኢራኒስታስ እንግዲህ ሰውን አስተዋይና ሟች እንስሳ ብለን እንገልጸዋለን? ኦርቶዶክስ በእርግጥ ኢራኒስታስ እኛም ከዚህ እና ከዚያ አይነት ባህሪያት ተነስተን እንሰይመዋለን? ኦርቶዶክስ እውነት ነው። ኢራኒስታስ እንግዲህ ሰውን አንከፍለውም፣ ነገር ግን አስተዋይና ሟች ብለን እንጠራዋለን። እንዲሁም ለማይከፈለው ክርስቶስ መለኮታዊውና ሰውነታዊውን
ነገር ሁሉ ማመልከት ይገባናል። ኦርቶዶክስ ይህ የእኔም ክርክር ነው። ነገር ግን በትክክል አልገለጽከውም። ስለ ሰው ነፍስ ስናስብ ከተግባሯና ከባህሪዋ የሚገኙትን ብቻ አንናገርምን? ኢራኒስተስ አሁን ኦርቶዶክስ እንዲሁም ስለ ሥጋው ኢራኒስተስ አሁን ኦርቶዶክስ ነገር ግን ስለ ሕያው ፍጡሩ በሙሉ ስንናገር ሁለቱንም አይነት ባህሪያት ለእርሱ እንሰጣለን። ኢራኒስተስ በጣም ጥሩ ተናገርክ። ኦርቶዶክስ እንዲሁም ስለ ክርስቶስ ባህሪያት ስንናገር ለእያንዳንዱ የሚገባውን እንሰጣለን። ስለ አካሉ ወይም አንድነቱ ስንናገር ግን ለእርሱ ሁለቱንም ባህሪያት እናመለክታለን። እናም ክርስቶስን አምላክና ሰው የእግዚአብሔር ልጅና የሰው ልጅ ብለን እንጠራዋለን። ኢራኒስተስ የክርስቶስ አካል አንድ መሆኑን እና ለእርሱ መለኮታዊውና ሰውነታዊው ነገር ሁሉ እንደሚገባ ካንተ ጋር እስማማለሁ። ነገር ግን ስለ ባህሪያት ስንናገር ለእያንዳንዱ የራሱን ባህሪ መስጠት አንድነቱን የሚያፈርስ ይመስለኛል። ኦርቶዶክስ ስለ ነፍስና ሥጋ ባህሪያት ሲነገር እንዲህ አላሰብክም። በአንድ ነፍስና ሥጋ ሁለት በክርስቶስ መለኮትና ሰውነት መካከል ያለውን ተመሳሳይነት አትቀበልምን? እንግዲህ በአንድ ውስጥ ያለ ያለመቀላቀል አንድነት በሁለት ውስጥ ወደ መከላከል ይለወጣልን? ኢራኒስተስ በእርግጥ የክርስቶስ መለኮትና ሥጋው ከነፍስና ከሥጋ እጅግ የላቁ ናቸው። ሆኖም ከአንድነቱ በኋላ አንድ ባህሪ እላለሁ። ኦርቶዶክስ ነገር ግን ይህን ማለት ከተቀበልከው ምሳሌ ጋር በጣም የሚቃረን ነው። ኢራኒስተስ እኔም መከላከል የሚለውን ቃል እርቃለሁ። ነገር ግን ሁለት ባህሪያት ማለት ለኔ ሁለት ልጆች እንደማለት ነው። ኦርቶዶክስ እኔ ሁለቱንም ጥፋት እርቃለሁ። መከላከልንም መከፋፈልንም አንድ ልጅን መጠራጠርም ሆነ የባህሪያትን ሁለትነት መካድ እኩል ኃጢአት ነው ብዬ አስባለሁ። ነገር ግን አንድ አርዮሳዊ አባት ከተቻለ የሚለውን ቃል ጠቅሶ ልጁ ከአብ ያነሰ ነው ቢልህ እንዴት ትመልስለታለህ?